የሽግግር ፍትህ ይህ ፕሮግራም በአማራ ክልል ሚዲያና አርት አሶሲዬሽን ከህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የተዘጋጀ ነው። የሚዲያ አጋር በሆኑት FM 89.2 የወልዲያና አካባቢው የማህበረሰብ ሬዲዮ፣ FM 98.8 ፍኖተ ሰላምና አካባቢው ማህበረሰብ ሬዲዮ እንዲሁም በFM 104.1 የእንጅባራና አካባቢው የማህበረሰብ ሬዲዮ ጣቢያዎች ይደመጣል። በዚህ የሽግግር ፍትህ የሬዲዮ ግንዛቤ ዝግጅታችን አብራችሁን እንድትሆኑ እንጋብዛለን። የሽግግር ፍትህ ሰላም እንደምን ሰነበታችሁ። በዛሬው ፕሮግራማችን የሽግግር ፍትህ አስፈላጊነት ላይ እናተኩራለን። እንደምታስታውሱት በክፍል 1 ፕሮግራማችን በፍትህና በሽግግር ፍትህ ምንነት ላይ ሰፋ ያለ ግንዛቤ ይዘን ቀርበን ነበር። በዛሬው ፕሮግራማችን ደግሞ የሽግግር ፍትህ አስፈላጊነት ላይ እናተኩራለን። ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች፣ አለመረጋጋት፣ ግጭትና የእርስ በርስ ጦርነት መቀጠሉ ዜጎች ለሞት ለመፈናቀል አደጋ እየተጋለጡ በመሆኑና ለነዚህ ችግሮች ከዚህ በፊት የተሰጡ ምላሾች ሙሉ አለመሆናቸው፣ የአጥፊዎችና የተጎጂዎችን ቁጥር ማብዛቱ፣ የበደሎች መደራረብና የጥፋቶች ማህበረሰባዊ ቅርጽ መያዝ በመደበኛው የፍትህ ስርዓትና አካሄድ ፍትህ መስጠትንም ሆነ ይቅርታና እርቅን ማከናወን አላስችል ማለቱ ተጠያቂነትን ለማረጋገጥና እርቅን ለመስጠት የሽግግር ፍትህ አስፈላጊ መሆኑን መንግስት እንዳመነበት ከዚህ በፊት አስታውቋል። የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሸም የሽግግር ፍትህን አስፈላጊነት እንደሚከተለው ይገልጹታል። የሽግግር ፍትህ ጉዳቶቹ ሰፋ ባሉ ጊዜ በመደበኛ የህግ መሰረት መፍታት ይከብዳል። ይፈታም ቢባል ብዙን እውነታውን ማግኘት ይከብዳልና ከዛ አኳያ የሽግግር ፍትህ ብዙ ጊዜ ተመራጭ ነው። ከዚህ ችግር በዘላቂነት ለመውጣት በህዝቦች መካከል ዘላቂ መተማመን ለመፍጠር አጥፊዎችንም ለመለየት ተጎጂዎችንም ጉዳታቸውን መጠን ለማወቅ የተጎጂዎችን ጉዳት መጠን አውቆ ደግሞ የሚገባቸውን ማካካሻና ካሳ እንዳገኙ ለማድረግ በአጥፊዎቹና በደል በደረሰባቸው መካከል ደግሞ እርቅን እንዲመጣ ለማድረግ አጠቃላይ ዘላቂ ሰላምና ዘላቂ የሆነ ልማት በአንድ ሀገር ውስጥ እንዲኖር ዳግመኛ እንደዛ አይነት ችግር እንዳይፈጠር የሚያደርግ የአሰራር ስርዓት ነው የሽግግር ፍትህና በዋናነት ከመደበኛ የህግ አሰራር ውጭ ስለሚፈጸም ብዙ ይቅር ባይነትን ሊያመጣ የሚችልና የጎጂና ተጎጂ ቂማቸው የማይቀጥልበትና እንደዛ አይነት ድጋሚ እንዳይፈጠር የሚያደርግ የመፍትሄ አቅጣጫ ነው። በአንድ ሀገር ውስጥ ውስብስብ በደሎች ይፈጸማሉ። በመደበኛው የህግ ሂደት አጥፊዎችን ለህግ በማቅረብ የተላለፉ ቅጣቶች ቀጣይነት ያለው ሰላምና እውነተኛ ፍትህን ለማምጣት በቂ አይደሉም። የተለያዩ ሀገራት ተሞክሮዎችም የሚያሳዩት በመደበኛው ወንጀል ክስ አማካኝነት የአጥፊዎችን ተጠያቂነት በማረጋገጥ ላይ በማተኮራቸው ተጎጂዎችን በፍትህ አለመፈወሳቸው እንዲሁም ተጎጂዎችንና ማህበረሰቡን ለማከም በቂ ትኩረት አለመስጠታቸው እንደ ክፍተት እየታየ እውነት ነው። ዶክተር ጌዲዮን ጢሞቴዎስ የቀድሞ የፌዴራል ፍትህ ሚኒስተር ደግሞ የሽግግር ፍትህ አስፈላጊነትን ሲያብራሩ ለምን አስፈለገን የሚለው በሰሜኑ የሀገራችን ክፍል ያጋጠመው ግጭት ያጋጠመው ችግር ይህንን አይነት ሂደት አስፈላጊ ያደርጋል የሚለውን ሁላችንም እንግባባበታለን፣ ሁሉም ሰው ይረዳዋል። ነገር ግን ከዛ ያለፈ እንደው የቀደመውን እንኳን ትተን ባለፉት 4 ዓመታት ከነበሩ ካጋጠሙ የተለያዩ ግጭቶች ጋር በተያያዘ የነበረውን የህግ ማስከበር ሂደት ስንመለከት የነበሩ ተጠርጣሪዎችን ብዛት፣ ጉዳት የደረሰባቸውን ሰዎችም ብዛት ከግምት ስናስገባ በሰሜኑ የሀገራችን ክፍል ብቻ ሳይሆን ከዛ ሰፋ ባለ ሁኔታ የሽግግር ፍትህ ሂደትን አስፈላጊ የሚያደርግ ሁኔታ ውስጥ እንዳለን መገንዘብ ይገባል። የሽግግር ፍትህ አስፈላጊነት ሲወሳ በርካታ ምክንያቶች ይወሳሉ። የቆዩ የመንግስታዊ ጭቆና፣ አድሏዊነት፣ በደሎች እንዲሁም የእርስ በርስ ግጭት በነበሩባቸው ሀገራት ሁሉንም አጥፊዎች ለፍርድ ማቅረብ የማይቻል በመሆኑ የተወሰኑትን ዋና ዋና ወንጀል ፈጻሚዎችን የሚቀጣ የፍትህ ሂደት በማስፈለጉ
የተሳካ የሽግግር ፍትህ ሂደት ለሀገረ መንግስት ግንባታና ቀጣይነት ላይ ከፍ ያለ ሚና የሚጫወት መሆኑ በጥፋተኞች ላይ የሚጣሉ ቅጣቶች ዘላቂ ሰላምና እርቅ በመፍጠር ረገድ ተገቢ አስተዋጽኦ እንዲኖራቸው የሚያደርግ በመሆኑ ነው። ዶክተር ማርሸት ታደሰ የሽግግር ፍትህ የፖሊሲ ዝግጅት የባለሙያዎች ቡድን አባል፣ ለሀገራችን የሽግግር ፍትህ አስፈላጊ ነው። ክርክር ውስጥ የሚገባ ጉዳይ አይደለም። ብዙ ሰው እዚህ ላይ መግባባት ላይ የሚደርሰው ጉዳይ ነው። ከነበርንበትና ከመጣንበት ሁኔታ አንጻር ተነስተን እና አውዳችንን ስናይ በቅርብ ጊዜ የገባንባቸው የተለያዩ ግጭቶችንም ስናይ ሀገራችን የሽግግር ፍትህ የተሟላ የተንጠባጠበ በማይመጋገብ መልኩ የሚተገበር አካታችና አሳታፊ በሆነ ሁኔታ የማይጠነሰስ የሽግግር ፍትህ ሳይሆን አሳታፊ፣ አካታች፣ የሚመጋገብ ሂደትን የሚከተል የሽግግር ፍትህ ያስፈልገናል። የሽግግር ፍትህ እንግዲህ በዋናነት የሚገናኘው ከግጭት ተላቀው ወይ በመላቀቅ ሂደት ላይ ያሉ ሀገሮች ላይ ያለፈውን በተመለከተ በምን አግባብ በምን አይነት ሁኔታ ችግሩን፣ በደሉን፣ መዛነፉን ፈተን በእውነት በእርቅ በፍትህ ላይ የተመሰረተ ዘላቂ ሰላም እንመስርት ብለው ሀገሮች፣ ማህበረሰቦች ሲያነሱ የሚመጣ ሐሳብ ነው ማለት ነው። ተጠያቂነትን ማስፈን እንግዲህ ባለፉት ጊዜ በግጭትም ይሁን በአምባገነናዊ ስርዓት ግጭት ውስጥ ሰብአዊ መብት ጥሰት የሚፈጸመው ጥቃቅን ሰብአዊ መብት ጥሰት አይደለም። ጉልህ የሰብአዊ መብት ጥሰት ሺዎች የተገደሉበትን ነው የምናወራው። ሺዎች ከቤት ንብረታቸው የተፈናቀሉበትን ነው የምናወራው። ቶርች የተደረጉበትን ነው የምናወራው። አካላቸውን ያጡበትን ነው የምናወራው። አሁን እንደ አንድ የሽግግር ፍትህ ዓላማ ተጠያቂነትን ማስፈን ለነጋችን መስተካከል መሰረታዊ ነው። ከረጅም ጊዜ በፊት የነበሩና አሁን ላይ እየተፈጸሙ ያሉ በርከት ያሉ የሰብአዊ መብት ጥሰት ፈጻሚዎች ላይ ትኩረት በመስጠት አጥፊዎችን ለሕግ በማቅረብ መጠየቅ እንዲችሉ ማድረጉ የሽግግር ፍትህ ስልትን ተጠቅመው ተጠያቂነትን ከማስፈን በተጨማሪ የሽግግር ፍትህ ሂደቱ እውነት የሚጣራበት ለሕዝብ ግልጽ የሚሆንበትና ዘላቂ ርቀ ሰላም የሚረጋገጥበት መሆኑ ወንጀል ለተፈጸመባቸው ተጎጂዎች የካሳ ስርዓት በመዘርጋት ወደ ነበሩበት ሁኔታ እንዲመለሱ ለማድረግ የሚያስችል መሆኑ ከሽግግር ፍትህ ጋር አብሮ የዘመነና ይህን አስተሳሰብ የሚሸከም የተቋማትና የሰው ኃይል ለውጥ አስፈላጊ በመሆኑ በእውነት በፍትህ በሰላምና በርቀ ሰላም ላይ በመመስረት ማህበራዊ ግንኙነቶችን ማደስና የተቀራረበ ሀገራዊ እሳቤዎችን ማምጣት አስፈላጊ በመሆኑ የሚጠቀሱ ነጥቦች ናቸው። የሽግግር ፍትህ ሀገራት የአስከፊ ግጭት፣ ጭቆናና የመብት ጥሰትን ካስተናገዱ በኋላ ተጠያቂነትን፣ ፍትህንና እርቅን በማረጋገጥ ዘላቂ ሰላም ለማረጋገጥ የሚጠቀሙበት ሂደት ስለመሆኑ የተባበሩት መንግስታት ድርጅት መረጃ ያሳያል። በዛሬው ዝግጅታችንም የሽግግር ወቅት ፍትህ እንደ ሀገር ያለውን የሰብአዊ መብት ጥሰትና ውስብስቡን የፖለቲካ ሂደት መፍትሄ ለማምጣት የሽግግር ፍትህ ያስፈልጋል ተብሎ ወደ ስራ ተገብቷል። አስፈላጊነቱ ምንድነው? የሽግግር ፍትህ ሂደት ላይ ብናልፍ ምን እናተርፋለን? ምንስ ስጋቶች ሊኖሩ ይችላሉ? የሚሉ ጉዳዮች ላይ ትኩረት አድርገን ውይይት እናደርጋለን። ለውይይታችን እንግዳ ያደረግናቸው ዶክተር አያሌው አባተ ናቸው። የአማራ ክልል ፍትህ ቢሮ ምክትል ኃላፊ ናቸው። እርሳቸው ሙያዊ ሐሳብ ያጋሩናል። አብራችሁን ቆይቱ። በአንድ ሀገር የሽግግር ፍትህ ያስፈልጋል ሲባል የራሱ የሆነ መነሻ ምክንያት ይኖራል። ቀደም ሲልም እንዳነሳ ነው ግጭት ይኖራል፣ ጭቆና ይኖራል፣ የመብት ጥሰት ይኖራል እና እንደው ዋነኛ ዓላማው ምንድነው? ምንን ለማረጋገጥ ነው የሽግግር ፍትህ ተግባራዊ እንዲደረግ የሚፈለገው? እንግዲህ እዚህ ሀገር ላይ በተለይ የኛን ሀገር ከግምት ውስጥ አስገብተን ብናየው ዓላማው ምን እንደሆነ ግልጽ ይሆንልናል። እኛ ላይ ብዙ ለውጦች ብዙ ሽግግሮች አድርገን እናውቃለን። እንደ አጠቃላይ ታሪካችን የሚያሳየው ለምሳሌ ከአጼው እንኳ ዘመነ መንግስት ብንጀምር ከአጼ ኃይለ ሥላሴ ዘመነ መንግስት ብንጀምር በዛ ወቅት አጼው በደርግ ሲተካ ወይም ደግሞ በመንግስቱ ኃይለ ማርያም ሪጅም ሲተካ ኦልሬዲ ሪቮሉሽን ነበር የተደረገው። አሁን ሪቮሉሽኑ የሽግግር ፍትህ ያመጣ ከሆነ ዘላቂ የሆነ ፍትህን በሚያረጋግጥ መንገድ ይተገበር እንደሆነ ማህበረሰቡ ጠብቆ ነበር። ለውጥ ይፈልጓል፣ ትግሎች ነበሩ። መጨረሻ ላይ ግን ዓላማው ሆኖ የተገኘ ሌላ ነው። በእርግጥ ራሱን ችሎ አንድ ኮሚሽን ማቋቋም ችሎ ነበረ። ያ ኮሚሽንም ወዲያውኑ
ስራውን ሳይሰራ ወዲያውኑ ወደ መረሸንና ኤክስትራ ጁዲሻል ክሊንግ የምንለው ከፍርድ ቤት ውጪ በሆኑ አግባብ ግድያዎችና ሌሎች ተፈጸሙ። ከዛ ጀምሮ የሽግግር ፍትህ ጽንሰ ሐሳቡ ታስቦ ነበረ። ነገር ግን ፉልፊል አላደረግንም። ስለዚህ ዓላማው ምንድነው ስንል እንዳጠቃላይ የመጀመሪያውና ቀዳሚ ዓላማው ፍትህን ማረጋገጥ ነው። ፍትህ እንዴት ነው የሚረጋገጠው ብለን ስናይ ብዙ አካሄዶች፣ ብዙ ስልቶች፣ ብዙ ዘዴዎች ይኖራሉ ፍትህ የምናረጋግጥበት መንገድ ማለት ነው። ምክንያቱም ትራንዚሽናል ይሄ የሽግግር ፍትህ ስንል አውድ አድርጎ በዋናነት ማለት ነው እንደ ፒላር አድርጎ እንደ መሰላል አድርጎ የሚይዛቸው አንድ 5 አካባቢ ነገሮች አሉ። ዓላማው ከዚህ የሚቀዳ ነው። አንደኛው ዓላማ ፍትህ ነው፣ ቅድም እንደገለጽኩት ማለት ነው። ፍትህን ማረጋገጥ ነው። ሌላኛው ዓላማ ሐቁ እውነቱ እንዲወጣና እውነቱን ደግሞ እውቅና እንዲያገኝ፣ ይሄ እውቅና እንዲያገኝ የማህበረሰብ እውቀት ነውና ሐቅ ነውና እውቅና እንዲሰጠው ማስቻል ነው። ሶስተኛው ያው ካሳ ለሚገባቸው የካሳ ስርዓት ማረጋገጥ በማስፈለጉ ነው። ማስታወሻዎች ለጠፉ ጥፋቶች፣ ለደረሱ በደሎች አጠቃላይ ማስታወሻ የሚሆን ነገር መዘክር ሊሆን ይችላል፣ ምን ሊሆን ይችላል፣ ይሄንን ማምጣት ነው። ከዚያም ያው ዳግም ወደ ግጭት፣ ዳግም ወደ ቀውስ እንዳንገባ የሚያረጋግጥ አንድ የስርዓት ለውጥ ወይም ደግሞ የህግ ማሻሻያ ስራ ሊሆን ይችላል፣ የተቋማዊ ማሻሻያ ስራ ሊሆን ይችላል። እነዚህን ከግምት በማስገባት ሀገረ መንግስት ግንባታ ነው። ስለዚህ ዓላማዎቹ ከዚህ ጋር የተገናኙ ነው የሚሆኑት። እኛ ሀገር ላይ የኛን ኮንቴክስት ከግምት ውስጥ አስገብተን ለየት አድርገን ማለት እንችላለን። ይሄ እንዳጠቃላይ ዓለም አቀፍ አሰራሮችን ከግምት ውስጥ አስገብተን አለችን ሰብአዊ የሆነ ጭቆና፣ ጭፍጨፋ፣ በደሎች፣ መፈናቀሎች፣ ግድያዎች አሉ ተፈጽመዋል። እኛ ሀገርም ማለት ነው። የፈጸማቸው ማን ነው በሚለው ሂደት ላይ ልዩነት ልናገኝ እንችል ይሆናል። ከዚህ አኳያ ዞሮ ግራንድ የሆነው ትልቅ የሆነው ዓላማ ምንድነው ስንል የተረጋጋ ሀገረ መንግስት እዚህ ሀገር ላይ እንዲሰፍን፣ ሰላም እንዲሰፍን፣ ተቋማዊ የሆነ አሰራሮች እንዲጠነክሩና እንዲበለጽጉ ማድረግ ነው። ኢትዮጵያዊ ተነሳሽነት ለሰብአዊ መብቶች የተባለ ሀገር በቀል ሲቪል ድርጅት ስራ አስኪያጅ የሆኑት አቶ ዮሐንስ ሰለሞን ስለ ሽግግር ፍትህ አስፈላጊነት ይህን ይላሉ። እጅግ ከምንጊዜውም በላይ የሽግግር ፍትህ በኢትዮጵያ አስፈላጊ ነው። በአሁኑ ሰዓት የሚያስፈልግበት ዋናው ምክንያት በኢትዮጵያ ውስጥ ዘላቂ ሰላምና ልማት፣ የአገርን አንድነት ለማጽናት በዘላቂ ሰላምና ልማት መሰረት ባደረገ ሁኔታ የሀገርን አንድነት ለማጽናት የሚያስፈልግ ነገር በመሆኑ ወሳኝ ነው። አሁን ነገር ግን ከተሞክሯችን እንደምናየው በኢትዮጵያ ውስጥ እስካሁን የተካሄዱ የዚህ አይነት ስርዓቶች ሆኑ ሌሎቹም የተሳካ አልነበሩም። ስለዚህ የአሁኑ ምናልባትም የመጨረሻ ሊሆን ይችላል። አሁን የሚካሄደው የሽግግር ፍትህ ስርዓት በሚገባ የተሳካ ካልሆነ ወደ ሌላ የእርስ በርስ ጦርነት ሊያስገባን ይችላል። ኢትዮጵያ በተለያዩ ጊዜያት በሽግግር ሁኔታ ውስጥ ብታልፍም ውጤታማ እንዳልነበር መገንዘቡን የገለጸው የኢትዮጵያ መንግስት ሐሳቡ በግጭት በጦርነት ወይም በሌላ ምክንያት ለተፈጸመ ጥቃት መጠነ ሰፊ የሰብአዊ መብቶች ጥሰቶችና በደሎች የተሟላ መፍትሄ መስጠት መሆኑንና ውጤቱ ዘላቂ ሰላም፣ እርቅ፣ መረጋጋትና የህግ የበላይነት የሰፈነበት ስርዓት መፍጠር መሆኑንም የባለሙያዎቹን እውነት እየተጣራ ይፋ የሚሆንበት፣ እርቅ የሚሰፍንበት፣ የማካካሻ እርምጃና የተቋማት ለውጥ የሚካሄድበት ይሆናል የተባለለትን የፖሊሲ ሰነድ እያዘጋጁ ያሉት ባለሙያዎች የጉዳዩን አስፈላጊነት በሁሉም ክልሎች አደረግን ባሉት ውይይት መገንዘባቸውን ከባለሙያዎቹ አንዱ የሆኑት ዶክተር ማርሸት ታደሰ ገልጸዋል። ትናንትን የሚያይ ነው ሽግግር ፍትህ። ትናንትን የሚዳስስ ነው። ትናንትን ከፍቶ መፍትሄ ለመስጠት የሚሞክር ነው። ትናንትን ግን የሚያየው የሚዳስሰው ለነገ ሲባል ነው፣ ለመሻገር ነው፣ ተቸክሎ ላለመቅረት ነው፣ ነገንና ዛሬን ለማበጀት ነው። ትናንት ዛሬያችንን እያበላሸ ትውልዶችን ወደ ግጭት አዙሪት ውስጥ ወደ እርስ በርስ ጦርነት ውስጥ በየጊዜው የሚያስገባና የችግር ቤንዚል ከሆነ ትናንታችን እሱን ፈቶ ዛሬና ነጋችንን ለማስተካከል ለማበጀት ነው። ይሄ ማለት የሽግግር ፍትህ ወደ ኋላ እየተመለከተ ወደፊት የሚሻገር ወደፊት የሚያይ አካሄድ ነው ማለት ነው። ኢትዮጵያ ይነስም ይብዛም ግጭት ውስጥ ነው ያለችው።
ስለዚህ በዚህ ሁኔታ ውስጥ ለሽግግር ፍትህ ፖሊሲ ማዕቀፍ የምናደርገው ሂደት ተገቢ ነው ወይ የሚሉ የሚነሱልን እኛም ክልል ላይ ሄደን ህዝቦችን በመናወያይበት ጊዜ አንዱ የሚነሳልን ጥያቄ ነበር። ካደረግነው ግብዓት የማሰባሰብ ሂደት ግን አንዱ የተረዳ ነው የሽግግር ፍትህ ማዘጋጀትና መተግበር አስፈላጊ መሆኑን አብዛኛው ያወያየነው ሰው ግልጽ በሆነ ሁኔታ ይነግረናል። ፍትህ ሚኒስቴር ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች፣ አለመረጋጋት፣ ግጭትና የእርስ በርስ ጦርነት በመቀጠሉ ዜጎች ለሞት ለመፈናቀል አደጋ እየተጋለጡ በመሆኑና ለነዚህ ችግሮች ከዚህ በፊት የተሰጡ ምላሾች ሙሉ አለመሆናቸው የአጥፊዎችና የተጎጂዎችን ቁጥር ማብዛቱ የበደሎች መደራረብና የጥፋቶች ማህበረሰባዊ ቅርጽ መያዝ በመደበኛው የፍትህ ስርዓትና አካሄድ ፍትህ መስጠትም ሆነ ይቅርታና እርቅን ማከናወን አላስችል በማለቱ ባለፉ በደሎች ይቅር ለመባባልና እርቅ ለማውረድ ብሎም እየተከፋፈለ ያለውን ህዝብ ለማቀራረብ ግንኙነትን ለመጠገን ተጠያቂነትን ለማረጋገጥና እርቅን ለመስጠት የተሳካ የሽግግር ፍትህ ሂደት ሳይተገበር የዲሞክራሲ ሽግግርም ሆነ ዘላቂ ሰላም ማስፈን ስለማይቻል እንዲሁም ሰብአዊ መብቶችን ለማስከበርና የህግ የበላይነትን ለማስፈን የሚሰራ መሆኑን ሀገራዊ የሆኑ ለዘመናት ሲንከባለሉ የቆዩ ቁርሾችን፣ ልዩነቶችን፣ የሰብአዊ መብት ጥሰቶችን በግልጽ እውነትን በማውጣት ውይይት በማድረግና መሰረታዊ የፖለቲካ ጉዳዮችን በማንሳት አገረ መንግስቱ ጠንካራ መሰረት ላይ እንዲወድቅ በፍትህ ላይ፣ በውይይት ላይ፣ በዲሞክራሲ ላይ የተመሰረተ አገረ መንግስትን ለመመስረት አስተዋጽኦ ያደርጋሉ። አመሰግናለሁኝ ስለ ጊዜ። ደሳለው ታደለ። እንግዲህ የሽግግር ፍትህን ተግባራዊ ለማድረግ ለመተግበር ኢትዮጵያ የጀመረችው ነገር አለና በኢትዮጵያ እየተጀመረ ነው። ይህ ስርዓት ሂደት ላይ ነው ያለውና እንደ ኢትዮጵያስ ከበፊት የነበሩ ችግሮችን ለመፍታት እርቅ ለመፍጠር የሰብአዊ መብት ጥሰቶችንም እንዲሁ ሰብአዊ መብትን ለማስከበር የሽግግር ፍትህ ሂደቱ አስፈላጊነት እንዴት ይገልጹታል? በመሰረታዊነት የሽግግር ፍትህ አንዲት ሀገር ጭቆና ግጭት ውስጥ ከነበረች የግድ አስፈላጊ ነው የሚሆነው። አሁን ደግሞ በእኛ ሀገር ነባራዊ ሁኔታ ብዙ የሰብአዊ መብት ጥሰቶች ነበሩ። ያው የሚታወቅ እንትን ስለሆነ ጦርነቶች ነበሩ፣ የተለያዩ መፈናቀሎች ነበሩ። ይህ ጦርነቶች መፈናቀሎች ደግሞ የራሳቸው ታሪካዊ ዳራ አላቸው። ወደኋላ ተሄዶ ሁላ እሱ ጥናት የሚሰራበት አግባብ ነው። የሽግግር ፍትህ ዋነኛ ዓላማ እንደውም የችግሩ መንስኤ የነበረው ምንድን ነው፣ ያን መንስኤ የፈጠረው ምን ነው፣ ምን ይዞ መጣ፣ ለወደፊትስ ምን መደረግ አለበት የሚለውን ሁላ አብሮ የሚያጠቃልል በመሆኑ ከዛ ጀምሮ ጥናቱ ተሰርቶ መንስኤውን አውቆ ችግሩን መፍትሄ መስጠት ሂደት በመሆኑ አስፈላጊነቱ ላይ ጥርጥር የለም። ምክንያቱም የተፈጠሩ ችግሮች አሉ። እነዛን ችግሮች ደግሞ በወንጀል ተጠያቂነት ብቻ ልንፈታቸው አንችልም። ምክንያቱም ሰፊ ወይም መጠነ ሰፊ የሰብአዊ መብት ጥሰት ነው የነበረው በተለያየ የሀገሪቱ ክፍል። ይህ ማለት ሁሉንም እዛ ተሳታፊ የነበረውን ተሳታፊ ወይም የወንጀሉ ተሳታፊ የድርጊቱ ተሳታፊ የምንላቸውን በሙሉ በመደበኛ ስርዓቱ ተጠያቂ ለማድረግ ብንሞክር ጫናው ሰፊ ነው መደበኛ እንትኑ ላይ። ስለዚህ በዋናነት ምን የወንጀል አይነቶች ላይ ተጠያቂ ልናደርግ ይገባል ወይም ተጠያቂነትን ልናሰንፍ ይገባል። ለምሳሌ የህገ መንግስታችን አንቀጽ 28 በይቅርታ በምህረት የማይታለፉ ዓለም አቀፍ ወንጀሎችን አስቀምጧል። ስለዚህ እነዚህ ላይ ተሳትፎ ያላቸውን በሽግግር ፍትህ ልናልፋቸው፣ ምህረት ልንሰጣቸው የሚገባበት አይደለም። የዘር ፍጅት የፈጸሙ፣ የጦር ወንጀሎችን የፈጸሙ፣ ቶርቸር ያደረጉ እዛ በህገ መንግስቱ አንቀጽ 28 የተዘረዘሩ ወንጀል አይነቶች በእነዚህ ተጠያቂነት ዘርፍ ላይ ነው የሚቀመጡት። ከዛ በዘለለ ወረድ ያሉት የወንጀል አይነቶች ደግሞ ማህበረሰቡን ማቃረብ፣ ችግሩን መፍታት እስካልነ ድረስ የግድ ተጠያቂ በማድረግ ሰውን በፍርድ ቤት ጥፋተኛ በማድረግ ብቻ የወንጀል ህግ ዓላማም አይደለም በነገራችን ላይ በመደበኛው ስርዓትም። ስለዚህ ምንድን ማድረግ አለብን? ምህረት መስጠት፣ ይቅርታ ማድረግ፣ እርቅ መፈጸም። እርቅ ስንፈጽም ምን ይመጣል? የነበሩ በደሎች አንደኛ ስቴት ስፖንሰርድ የሆነ ኮምፐንሴሽን ወይም ካሳ አለ በአንድ በኩል፣ ሌላኛው ደግሞ ይቅርታ ጠይቆ አጥፊው ካሳ የሚከፍልበት ስርዓትን የሚዘረጋ ሂደት ነው ማለት ነው። ስለዚህ የተፈጸሙት በተለያዩ ሀገሪቱ ክፍሎች ሰፊ የሰብአዊ መብት ጥሰቶች የነበሩ ስለሆነ ይህንን ለማድረግ ደግሞ የሽግግር ፍትህ አስፈላጊ የማይሆንበት መንገድ ምንም የሌለ ስለሆነ አስፈላጊነቱን በተመለከተ ጥርጥር የሚያስገባ የለም። የበደሎች መደራረብና የጥፋቶች ማህበረሰባዊ ቅርጽ መያዝ
በመደበኛው የፍትህ ስርዓትና አካሄድ ፍትህ መስጠትንም ሆነ ይቅርታና እርቅን ማከናወን አላስችል ማለቱ ተጠያቂነትን ለማረጋገጥና እርቅን ለመስጠት የሽግግር ፍትህ አስፈላጊ መሆኑን መንግስት እንዳመነበት ከዚህ በፊት አስታውቋል። ፍትህ ሚኒስቴር በባለሙያዎች እያዘጋጁ ያለው የሽግግር ፍትህ ፖሊሲ ማስፈጸሚያ ስልቶች ብሎ ካስቀመጣቸው ጉዳዮች ክስ፣ እውነትን ማፈላለግና ይፋ ማድረግ፣ እርቅ፣ ምህረት፣ ማካካሻ ይገኙበታል። እውነት እየተጣራ ይፋ የሚሆንበት፣ እርቅ የሚሰፍንበት ፍትህ ሚኒስቴር የሽግግር ፍትህ የፖሊሲ አቅጣጫ አማራጮች በሚል ርዕስ ባወጣው ባለ 37 ገጽ በጥናት የተዘጋጀ የተባለ ሰነድ ላይ ከእርስ በርስ ጦርነት፣ ግጭትና ጭቆና በመውጣት በፖለቲካና በዲሞክራሲ ስርዓት ግንባታ ውጤታማ ሽግግር ለማድረግ በመከሩ ሀገራት የሽግግር ፍትህ ሂደቶች ተግባራዊ ተደርገዋል ይላል። የሽግግር ፍትህ ስርዓት መዘርጋት ዘላቂ ሰላም፣ እርቅ፣ ፍትህ በማስገኘት ረገድ ውጤታማ መሆኑንም ይኸው ሰነድ ይገልጻል። የሽግግር ፍትህ በግጭት በጦርነት ወይም ሌላ ምክንያት ለተፈጸመ ጥቃት፣ መጠነ ሰፊ የሰብአዊ መብቶች ጥሰቶችና በደሎች የተሟላ መፍትሄ መስጠት መሆኑን የገለጸው ሚኒስቴሩ ውጤቱ ዘላቂ ሰላም፣ እርቅ፣ መረጋጋትና የህግ የበላይነት የሰፈነበት ስርዓት መፍጠር መሆኑንም አብራርቷል። አንዲት ሀገር በተለያየ ምክንያት በውጪ ምክንያቶች ሊሆን ይችላል፣ በውስጥ ሊሆን ይችላል የሰብአዊ ጉልህ የሆነ የሰብአዊ መብት ጥሰቶች አጋጥሟት ወይም ደግሞ ጦርነት እንዲሁም ሌሎች ጭቆናና ግጭቶች ገጥሟት ከነበረችበት ጭቆና ከነበረችበት ጦርነት ከነበረው ጉልህ የሰብአዊ መብት ጥሰት ወደ ሰላማዊ የዲሞክራሲያዊ ስርዓት ለመምጣት የነበሩትን ጥፋቶች በማከም የምትሸጋገርበት ሂደት ማለት ነው። የሽግግር ፍትህ በዋናነት ከሌላው መደበኛ የፍትህ ስርዓት የሚለየው መደበኛ የፍትህ ስርዓት በዋናነት ተጠያቂነትን ማስፈን ብቻ ላይ ወይም ደግሞ የህግ የበላይነትን ማስከበር በቀዳሚነት የሚሰራ ሲሆን የሽግግር ፍትህ በአንጻሩ ከተጠያቂነት ባሻገር አንዳንድ ጉልህ ያልሆኑ የወንጀል አይነቶች ተሳትፎ ያላቸውን ሰዎች በይቅርታና በምህረት በማለፍ የነበሩ ወይም ደግሞ በጦርነቱ ተሳትፎ የነበሩ ማህበረሰቦችን በርድ እና እውነትን አውጥቶ በመሰነድ ለወደፊት ደግሞ እነዚህ አይነት ችግሮች እንዳይከሰቱ ምንድን መደረግ አለበት በሚለው ኮሚኒቲ ሴንተርድ ወይም ደግሞ ህዝብን ያማከለ ውይይት በማድረግ የመፍትሄ አቅጣጫ የሚያስቀምጥ አጠቃላይ ሂደቱ ደግሞ ተቋማዊ ሽግግር ሁላ የሚያመጣ በመደበኛው ተቋማዊ ሽግግር ሊቀጥል የማይችል አዲስ የሆነ በህብረተሰቡ ታማኝነት ያለው ተቋም ተመስርቶ በዛ አግባብ የበፊቱን የሚያከም ቀጣይ ደግሞ እነዛ ችግሮች፣ እነዛ ጭቆናዎች፣ እነዛ ጦርነቶች ተመልሰው እንዳይመጡ መፍትሄ ለማበጀት ሰፋ ባለ መንገድ ወቅታዊ የሆነውን ችግር ብቻ የሚያርም ስርዓት ነው ማለት ነው። ውድ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሐሳብና አስተያየቶቻችሁን በ0950 48 88 52 ልታደርሱን ትችላላችሁ። ሳምንት እንመለሳለን። እስከዛው በያላችሁበት ሰላም እንመኛለን። ይህ ፕሮግራም የቀረበላችሁ በአማራ ክልል ሚዲያና አርት አሶሲዬሽን ከህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር ነው። የሽግግር ፍትህ። ይህ ፕሮግራም በአማራ ክልል ሚዲያና አርት አሶሲዬሽን ከህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የተዘጋጀ ነው። የሚዲያ አጋር በሆኑት ኤፍኤም 89.2 የወልዲያና አካባቢው የማህበረሰብ ሬዲዮ፣ ኤፍኤም 98.8 ፍኖተ ሰላምና አካባቢው ማህበረሰብ ሬዲዮ እንዲሁም በኤፍኤም 104.1 የእንጅባራና አካባቢው የማህበረሰብ ሬዲዮ ጣቢያዎች ይደመጣል። የሽግግር ፍትህ